ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7 ያለውን ክፍል ነው የሚያካፍለው። ይህ ክፍል የሚያወራው ስለ ኤልሳዕና ስለ ባልቴቲቱ ዘይት ነው። ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ያለውን ነው የሚያካፍለው። ምንድነው ስለ ኤልሳዕና የባልቴቲቱ ዘይት ምንድነው? ምን አይነት ዘይት ምን ሆኗል? ዛሬም መልእክት ይዤ መጥቻለሁ። የሆነ የሚፈስ ዘይት አለ። እጆቻችሁ ከፍ አድርጉልኝ። ብራዲያ ረባዳጋቦስ ብራዲያ ህይወታችሁን የሚያለመልመው ሰማያዊ ዘይት አሜን መፍሰስ ይጀምራል። ድምጻችሁ ከፍ አድርጉና ዛሬ ማታ ለስቲ የተለየ ነገር ይሆናል በሉ። ታሪክ ይቀየራል በሉ። እስቲ እልልታና ጭብጨባ ለጌታ እናንተ። በዚህ ክፍል ቁጥር 1 እስከ 7 ያለውን አንድ ያነባለሁ። እንዲህ ይላል። ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያዬ ሞቷል፣ ባሪያዬም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባለዕዳ ልጆችን ምን አድርጎ ባሪያዎች አድርጎ ሊወስዳቸው መጥቷል። እስቲ አንድ ጊዜ ባሪያ አልሆንም በሉ። ዚራቫሻት ያላቦሮዶ ቦሶክራባዲያ ባሪያ ነፃነት ይኖራል አይኖርም? የሆነ ጭቆና ስር የገባ ሰው ዛሬ የሆነ ገልብጦ የሆነ ነገር አድርጎ አሜን ማውጣት ይጀምራል። ድምጻችሁ ከፍ አድርጉና ወጣው በሉ እስቲ። ይገርማል። እንዲህ ይላል ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ምን ሆነ ይችላል ጮኸች። ብዙ ጊዜ የጮኻችሁ ሰዎች እግዚአብሔር ዛሬ ምላሽ ታገኛላችሁ ያለ ነው። ድምጻችሁ ከነገር ከፍ አድርጉና ዛሬ ምላሽ ያገኛል በሉ። እንዲህ ይላል ቁጥር 2 ላይ ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለ። ጌታ መልእክት ሰጥቶኛል። ባዶ የሆነ ነገራችሁ በበረከት ይሞላል። አሜን። እጆቻችሁ ከፍ አድርጉና እንዲህ በሉ፣ ቤቴ በበረከት ይሞላል በሉ። ባዶነት ቤቴን ይለቃል በሉ። ይገርማችኋል። እንዲህ ነው አለችው። ኤልሳዕ አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎች ታዋሺ፣ አታሳንሻቸውም አለ። ቁጥር 4 ገብተሽም ካንቺና ከልጆችሽ በኋላ በሩን ምን አድርጊ? ዝጊ። ወደ እነዚህ ማድጋዎች ሁሉ ዘይቱን ምን አድርጊ? ጋለብጭ። ምንም የሌለውን እኮ የሞላውንም ምን አድርጊ? ፈቀቅ አድርጊ። እግዚአብሔር ከአንድ ሰው ቤት ዛሬ ባዶነትን ይሸኘዋል። አሜን። ኤልታርቲያና ረባዳ ለቦ ሶክራቲ ለባ ኪሴ ባዶ ምኔ ባዶ ምናምን የምትሉ ሰዎች እግዚአብሔር ዛሬ ባዶነት ይሸኛል አለ። ጮና ይሸኛል በሉስቲ። ኤልሳዕ ሲናገር በጣም የሚገርማችሁ ዘይቱ መፍሰስ አልጀመረም። በጣም የሚገርመው የሞላውን ምን አድርጊ? ፈቀቅ አድርጊ አለ። ቁጥር 5 እንድላል እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ምን አደረገ? ዘገች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበር፣ እርሷ ምን ታደርጋለች? ትገለብጥ ነበር። ቁጥር 6 እንዲላል ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለኝም አላት። ዘይቱ ምን ሆነ ይላል? ዛሬ የሆነ የማይቆም ነገር ይቀጥላል። ጩና ይቀጥላል ማለት። ቁጥር 7 ላይ ምን ይላል ካላችሁ መጣም ለእግዚአብሔር ሰው ምን አደረገ? ነገረችው። ሄደሽም ዘይቱን ምን አድርጊ? ሽጭ። ለባለዕዳው ምን አድርጊ? ክፈዩ። አንቺና ልጆችም ከተረፈው ምን ሁኑ? ተመገቡ። ወደኔ አምጪ ያላለ። በዚሁ አጋጣሚ ይሄን መልእክት በደንብ ምን ብላችሁ ተቀበሉ። ከናንተ አልፎ ተርፎ ለሌላ የሚሆን በረከት ወደ ቤታችሁ ይመጣል። ቁጥር 1 ላይ ይሄን ክፍል ካነበባችሁ ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ ያለች ነው ጀመረች። ባለቤቷ ተበድሮ ከሌላ ሰው ብር በልቷል። እሱ በልቶ ከሞተ በኋላ ሌላ ባለዕዳ ነው የመጣው። የመልእክት ርዕስ እነግራችኋለሁ። ምንም የለኝም አትበል ነው። እግዚአብሔር ይሄን ድህነት ከአፋችን ላይ ዛሬ ይመታል። አሜን። ብዙ ሰው ምንም የለኝም። የመልእክት ርዕስ ራሱ ምንም የለኝም አትበሉ ነው። እስቲ አንድ ጊዜ አለ በሉ። አለ። ቤት የለኝም፣ መኪና የለኝም፣ ጫማ የለኝም፣ ስኳር የለኝም፣ ዘይት የለኝም፣ ጫው የለኝም፣ ምናምን የለኝም። ምን ከተቀጠልክማ የለም ነው የሚሆነው። እስቲ አንድ ጊዜ እንዲበሉ ከኔ ላይ ይቆረጣል ባሉ። የመልእክት ርዕስ ምን የሚል ነው? ምንም የለኝም አትበሉ። ሴትዮዋ ከነቢያት ወገን የሆነች ሴት ነች። ባለቤቷ ብር ተበድሮ በልቶ አጋጣሚ ሆኖ ምን ሆነ ካላችሁ ሞቷል፣ መቃብር ወርዷል።
አንዳንድ ሰው አበዳሪ ወይም የሆነ ብር የሚሰጥ ሰው አስቸጋሪ ነው። እስከ መቃብር ነው የሚከታተለው። የሞተው ሰው ራሱ ሄዶ የኔን ብር ባልተመተ እዚህ ታኝታል እንደ ወያለ የሚከሰዋል። በዚሁ አጋጣሚ አሜን ብሎ ለሚቀበል ሰው ልጸልይ። ከዛሬ ጀምሮ የሰው እጅ ያያችሁበት ምዕራፍ ይዘጋ። እጆቻችሁ ከፍ አድርጉና በቃ በወሲ ባለ ባሪያ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ኤልሳዕ ጋር ሄዳለች። በጣም የሚገርመው ነገር ምንድነው? ባለቤቷ ተበድሮ ለበላውና በልቶ ለሞተ ብር ባለዕዳ ቀን ከሌሊት ይመጣል። በሯን ያንኳኳል። በሯን እያንኳኳ እየነካካ እያስጨነቀ ብሬን አምጪ እያለ ነው። ገብቶ ወጥቶ ብሬን አምጪ እያለ ነው። ወደዛ ሄዶ ብሬን አምጪ። ሴትዮዋ ዛሬ የለችም። መልእክቱ ያንተ ነው። በደንብ ስማ። እግዚአብሔር ዛሬ ማታ የሆነ የሚጀምር በረከት አለ እያለ ከኔ ጋር ጩና ዛሬ ማታ በለሱ ታምር ይሆናል ማለት የመልእክት ርዕስ ገብቷችኋል? ትክክል ነው? ተቀብላችኋል? ምን ብያችኋል? አትበሉ አለ። እስቲ አንድ ጊዜ አለ በሉ። እውት እየመጣ ዘውትር ምን እያለ ነው ካላችሁ ብሬን አምጪ እያለ ነው። ይባልሽ ባልቶ የሞተውን ብሬን አምጪ፣ እንዲህ ያደረው ብሬን አምጪ። ልጸልይልህ። ከዚህ በኋላ ይኸውልህ ብራችሁ ከፊት ተርፎ ከኋላ ሞልቶ የሆነ ቦርሳችሁ ላይ ሞልቶ ለሌላው ይተርፋል። በጣም የሚገርመው ነገር ምንድነው? ብር እየጠየቀ ሲያሰቃያት እንዲህ ነው ያለችው። ቀጥታ መሄድ ያለብኝ ወደ እግዚአብሔርና ወደ እግዚአብሔር ሰው መሆን አለበት ብላ ፊቷን ወደ እግዚአብሔር ሰው አደረገች። በዚሁ አጋጣሚ ወደ እግዚአብሔር የገሰገሳችሁ ሰዎች ነገ ማለዳ አሜን በቤታችሁ ሳቅ ይሆናል። ሳቅ ለማን ልጸልይ? እግዚአብሔር የሆነ ተአምራትን እንዲያደርግ እግዚአብሔር አሜን ታሪካችሁን ይቀይራል። ወደ እግዚአብሔር ሰው ቀጥ ብላ ሄዳ የእግዚአብሔር ሰው ባሌ ባሪያዬ ሞቷል፣ እግዚአብሔርን ይፈራል፣ አንተም ታውቀዋለህ ብላ ስትናገር በቤትሽ ምን አለ ብሎ ሲጠይቅ ምን አለኝ ነው አለችው። ምንም የለኝም አለች። ባዶ ማዲጋ አለች። አሁን ባዶ ማዲጋ ለማገዶ አይሆን፣ ለምን አይሆን? ተጥሎ ኢቨን መንገድ ያቆሻ ተብሎ የሆነ ማይመች ቦታ ተወስዶ የሚጣል አገልግሎት የማይሰጥ ነገር ያንዳንዶቻችሁ ነገር እግዚአብሔር ጥቂቶን ነገር አሜን ዛሬ ማታ ያባዛል። የመልእክት ርዕስ ምን ነው ብያለሁ? አትበሉ። ሴትዮዋ ምን አለኝ ነው አለችው። ባዶ ማዲጋ በቃ ሌላ ምንም። ቤቴ ባዶ ነው፣ ጓዳዬ ባዶ ነው፣ ሌላ ነገር ምንም የለም። ያ የዘይት ማዲጋ ማሰሮ ባዶ ሆኖ እሱ ብቻ ነው አለው አለች። ዛሬ ጌታ መልእክት ሰጥቶኛል። ባዶ ነው ብላችሁ የመጣችሁ ነገር ነገ ማለዳ ጌታ ይቀይረዋል። ቀኝ እጆቻችሁ ከፍ አድርጉና ይቀየራል ባለስቴ። እንደው እናንተ ወገኖች የእግዚአብሔር ሕዝብ እጃችሁ ላይ ምንም ባይኖር እንኳን አለኝ ባሉ ሰይጣን ከአፋችሁ የሚወጣውን ነው የሚያውቀው። መጽሐፍ ሲናገር እግዚአብሔር የልብን ነው የሚያውቀው። ሰው ፊትን ያያል። ዛሬ ጌታ መልእክት ሰጥቶኛል። ይሄ መልእክት አሜን ብሎ ለሚቀበል ሰው እንዲህ ብዬ አውጃለሁ። እግዚአብሔር እስከ ዛሬ የተናገረው ትንቢቱን አሜን ወደ ፍጻሜ ያስቸኩለዋል። ምንም የለኝም አላለች። አሁን አፋችን ላይ ያለው ትልቁ ቀንበር ምንድነው ካላችሁ የሆነ ነገር እየጨመረ በመጣው ቁጥር ስጋት ይገባልኛ ጋር። አንድ ጫማ የነበረ ሰው ሁለተኛ ጫማ ለማድረግ ይጨነቃል። አንድ ሸሚዝ የሚለብሰው ሸሚዝ የለኝም እያለ ለሁለተኛ በአንድ ብዙ ጊዜ የቆየው። አንድ ቤት የሰራው ሰው ለሁለተኛ ቤት ይጨነቃል። ሁለት ቤት የሰራው ለሶስተኛ ይጨነቃል። አንድ መኪና የገዛው ለሁለተኛ መኪና ምንም የለኝም እያለ አካውንቱ 00 በሆነ ሰዓት ሰላም ያገኘ ሰው አካውንቱ ላይ 1000 2000 3000 እያለ እየጨመረ ሲሄድ መጨነቅ ይጀምራል። ለምን እየበዛ እንዴት ስጋ ይሄ መጨረሻ የለውም። ፍላጎቱ በጣም ሃይ ስለሆነ እግዚአብሔር ዛሬ መልእክት ሰጥቶኛል። የሆነ ነገር እጃችሁ ላይ ያለ ባዶነትን የሚያሳይ በደንብ አሜን ብላችሁ ተቀበሉ። ከእናንተ ለአሜን የተቆረጠ ይሆነ ይቆረጥ። እስቲ አንድ ጊዜ ይቆረጥ ባለው እስቲ። ያኔ ሳንፈልግ እየጾምን ነበር። አሁን ደግሞ ጌታ ይመስገን ቁርስ እየበላን ምሳ እየበላን ራት እየበላን ራሱ እንጨነቃለን። ሴትዮዋ እንዲህ ነው አለችው፣ የዘይት ማሰሮ ቤቴ ላይ አለ አለች። በጣም የሚገርመው የእግዚአብሔር ሰው ቃል ላወጣ ነው። ለማን ልናገር? እግዚአብሔር መልእክት ሰጥቶኛል። በደንብ አሜን ብለህ መልእክት ተቀበል እንዳልፍ። ነገ ማለዳ እጃችሁ ላለው ነገር አሜን ማባዛት ይጀምራል። ይባዛል። ጡና የኔ ነገር ይባዛል ባሉ ክብር ለጌታ ይሁን። እንደው ምንም ባይኖራችሁ እንኳን አለኝ ባሉ ሌላ ቢቀር እንኳን ጌታ አለ እኮ ዳንተ። ጴጥሮስ አንብባችኋል? ሐዋርያው ሥራ ላይ ሐዋርያው ጴጥሮስ
ምዕራፍ 3 ላይ ወደ ታች ያለውን ቃል አንብቡ። ብርና ወርቅ የለኝም፣ ግን ያለኝን ይህን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ምኑን? ለጴጥሮስ በጊዜው ያለው ብርና ወርቅ ሳይሆን ማን ነው ያለው? ኢየሱስ። ታዲያ ላንቺም ኢየሱስ አለ፣ ለኔም ኢየሱስ አለ። ቀኝ እጆቻችሁ ከፍ አድርጉና ለኔም አባት አለኝ በሉ እስቲ። ዛሬ ታዲያ እየነገርኳችሁ ያለው ምንም የለኝም አትበል። የሚገርም ነገር ምንድነው? ባዶ ማድጊያ ማሰሮ ነው ቤቴ ላይ ያለው፣ ሌላ ምንም የለም ብላ ስትናገር የእግዚአብሔር ሰው እንዳለ ከሰፈር ከጎረቤት ምን አድርግ ሰብስብ ያለ። የወዳደቀውን ማን ይከለክላል? ጎረቤት እየሄደች ልጆቹ ከሰፈር እየሰበሰቡ ከመንደር እያመጡ። በጣም የሚገርመው መጭመቂያው ማሽን የለም፣ የተተከለው የሆነ ነገር የለም፣ የቆመው ፋብሪካ የለም፣ ከውስጥ ወደ ላይ የሚፈልቅ ነገር የለም። ሞለኮት ደግሞ ዘይት ሊጸልይልህ አንተ ሳታቅ የሆነ ነገር ተሰርቶ አይን ያያል። ዳንያ ኮፕሮልዶ ዶባ ያቺ ሴት የለች። መልእክቱን አንቺ ነው። በደንብ አሜን ብለህ ተቀበል። እግዚአብሔር ባዶነታቸው ወደ በረከት ይቀይረዋል ይላል። የሚገርመው ከሰፈር ሰብስባ ልጆቿ ራሱ እግሮቻቸውን ላብ በላብ እስከሚሆን ከጎረቤት ከሰፈር ሰብስቦ ተሸክሞ ዋጋ ከፍለው ሲሰበስቡ በጣም የሚገርመው የሞላውን ግልብጥ እያደረገች ልጸልይልህ። ኪስን ባዶ ያደረገው ዛሬ ማታ ይመታል። ጓዳይን ባዶ ያደረገው ዛሬ ማታ ይመታል። እንዲህ በሉ፣ ከዛሬ ጀምሮ በሉ፣ ጠላት እያየ በሉ፣ የኔም ረፍ በሉ፣ እስቲ ይቀየራል በሉ። እልልታ ለክብር ጌታ። ልጆቿ ሰበሰቡ ከየት? ከሰፈር። ባይዘወይ ሰው የሚጠቅመውን ነገር ሊሰጥ አይፈልግም፣ ግን የማይጠቅመውን ይሁን ሰፈር ራሱ ያቆሻሽ ብሎ አንሳ ነው የሚለው። ሰዎች በሚያዩት መንገድ ሰውን ሰዎች በሚያውቁት በመለኮታዊ ጥበብ እግዚአብሔር የሆነ ታምራት በሕይወታችሁ ያደርጋል። ባዶነታችሁን ጌታ ዛሬ ማታ ይሸኘዋል። አካውንት ላይ ብር ባይኖር እንኳን የለኝም አትበል። ሰይጣን የሚያውቀው የለምን ነው። ከአፍ ስታወጣ የለም ያንሳል ይላል። ሀብታም አያረግም። በነገራችን ላይ ሰይጣን ደህና ነገር አይሰጥ። የሱ ባሪያ ስትሆን ብቻ ነው። የሱ ተገዢ ስትሆን ብቻ ነው። በዚሁ አጋጣሚ ይሄን መልእክት አሜን ብላችሁ ተቀበሉ። ከዚህ በኋላ ሉሲፈር የሚባል ከጫማችሁ በታች ይሆናል። እስቲ ረግጠዋለሁ ይባሉ። እስቲ ልክ ከሰፈር ሰብስቦ አምጥቶ ሲጨርሱ እንዲህ ነው ያለች እየገለበጠች። ቅድም ቤቷ ባዶ ነው። ቅድም እንኳን ዘይት የሚባል ጭላጭ ቤቷ ላይ የለም። ያለው ማደጎ ብቻ ነው። እሱም ዜሮና ዜሮ ነው። ከዛ የተነሳ ወደ እግዚአብሔር ሰው ነው የጮኸችው። ባይዘወይ ችግር ላይ ሲፈራረቅ፣ መከራ ላይ ሲፈራረቅ ወደ ሰው አትሩጡ፣ ቀድማችሁ ወደ ጌታ ሩጡ። ለሰው ከነገራችሁ ወስቶ እንትና እኮ ድሃ ሆነች ይላል፣ እንትና እኮ ባዶ እጁን ቀረ ይላል፣ እንትና እኮ ኪሳራ ቤቱን ገብቷል። ያለ ሀብታም የነበረው ወይኔ አሁን ቤታቸው ላይ የሚቀመሰው ነገር የለምልና ነገር ማግኒፋይድ እያደረገ ነው የሚሄደው፣ እያበዛ እያሰፋ። ግን እግዚአብሔር በምስጢር ከነገርሽ አደባባይ ላይ አክብሮ ያሳያቸዋል። እኔ ጸሎት ተራራ የሚያዘወትሩ ሰዎች ደስ ይሉኛል። በዚህ አጋጣሚ ልጸልይላችሁ፣ ማንም ጀበና ቡና ተራ አያገኛችሁም። አደባባይ ላይ አሜን ያገኛቸዋል። አትጠጡ አይደለም፣ በደንብ ይጠጡ። ወሬ ከሰው ጋር ቁጭ ብለን ማሄጃ አተን ዝም ብለን ከሰው ጋር እያወራን ጠዋት ወተን ማታ ካፌ ላይ ቁጭ ብለን አይሆንም። እስታን ጊዜ አይሆንም ባሉት ስራል ሌላው እንኳን ቢቀር ታያላችሁ። እስቲ ጥቂት ጸሎት ጀምሩ። የምታቅዱትን እቅድ በእግዚአብሔር ፊት ያቀዳችሁ ቀጥሉ ጸሎታችሁን። እጆቻችሁ ከነገር ብድግ አድርጉና ከዛሬ ጀምሮ ባሉት ባዶነት ቤቴን ይለቃል ባሉት ታሪክ ይቀየራል ባሉ ከሆነ ሰው ቤት እግዚአብሔር ባዶነትን ይሸኛለኝ። አሜን። ለማን ነው ባዶነት? ከፈርጉና እንዲበሉ እስቲ ከቤቴ ወጣ በሉ እስቲ። ግልብጥ ያረገች ከሞላው ላይ ግልብጥ ያረገች ፈቀቅ ታደርጋለች፣ ትገለብጣለች፣ ፈቀቅ ታደርጋለች፣ ትገለብጣለች፣ ፈቀቅ ታደርጋለች። ወንድሜ አንዲት ሲኒ የምታክለው ዘይት ቤቷ ላይ የለም። እግዚአብሔር ታዲያ ለጉባኤ እንዲህ ብላ አውጅ ብሎኛል። እንዲህ ይሆናሉ። ከማንም አትበደርም። እግዚአብሔር ነገ የሆነ ታምራትን ይጀምራል። ማን ነው መለኮታዊ በሆነ በታምራት የሚተማመን? እኔ አማኝ ነኝ። እንደኔ አንድ አምኖ የመጣ ሰው ካለ ልጸልይልህ። እግዚአብሔር ራእይ አሳይቶኛል። ምን ይሆናል እያልክ ነው? ሌሎች መጥቶ እየተረፈውን እንጀራ ይበላሉ።
የዛሬ እጦት አትመልከቱ። የዛሬ ባዶነትን አትመልከቱ። ዛሬ እጃችሁ ባዶ መሆኑን አትመልከቱ። ሰርታችሁ ለፍታችሁ የምታመጡ ደሞዝ ገና ወር ሳይደርስ 20 ገና ቀን ሳይሆን ቀድሞ እያለቀ ነው። በደሞዝ ሂሳብ አትኑር። ሁሌ እያልኳችሁ ነው። አንዳንድ ሰው የሚያገኘው ደሞዝ 3000 ነው። በወሩ መጨረሻ ሂሳብ ሲደረግ 30000 ነው። ዛሬ ልጸልይላችሁ። እኔ የሚያመልከው አምላክ እንዲያደርጋል ከደሞዛችሁ ያለፈ በታምራት ያኖራችኋል። አንዳንድ ሰው ተራሩጦ የሚያገኘው 5-6 ሺህ ነው። በወሩ መጨረሻ 27-30 ሺህ ብር ከየት መጣ ብለን ነው። በደሞዛችን ስታንዳርድ አይደለም። አንዳንድ ሰው ቤት ቁጭ ብሏል። ድሮ የሌለውን በረከት ጌታ እያመጣ፣ አንዳንድ ሰው እየወፈረ እየመጣ ነው። ክብር ለጌታ ነው። ከፍ አድርግልኝ ልባርክ በጌታ በኢየሱስም። ጠላትም ወዳጅም እያየ እየጨመርክ ትሄዳለህ። አንዳንድ ሰው የሚታወቀው በጸሎት ነው። ከየት ይምጣ? ጠዋት ለታክሲ የለም፣ ከሰዓት ሲመጣ ቤቱን ዱቄት ይዞ ይመጣ። ልባርክ ታዳ እብርቱን ያረባዲኖ ሰፍራት ያባ እንዲህ ይሆናል። ባዶነት ቤትን የሚለቅበት ይሆናል። እጦት ቤትን የሚለቅበት ወር ይሆናል። እጆቻችሁ ብድግ አድርጉና ከዛሬ ጀምሮ በሉስ የኢምባም ምዕራፍ በሉስ በቃ በሉስ። እልልታ ለጌታ። ደስ ያለኝ ነገር ምንድነው ካላችሁ፣ ሴትዮዋ ምንም አልተጠራጠረች። የመልእክቴ ርዕስ ምን ብያችኋለሁ? ምንም የለኝም አትበሉ። ምን ማለት አለብኝ ለምትሉ ሰዎች ባለው ነገር አመስግን። ባለው ነገር አመስግን። አንደኛ ባለው ነገር እጅ ለባሉ ምዕራፍ 5 ላይ ወደ ታች ያለውን ቃል አንብቡ። ክፉ ለሚያደርገው መልካምን አድርጉ። ክፉ ለሚያደርገው መልካምን አድርጉ። 15 አካባቢ ታገኛላችሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 አካባቢ ክፉ ለሚያደርገው መልካሙን አድርጉልና የሚረግሟችሁን ይላል ምን አድርጉ? መርቁ። ለሚያሳድዷችሁ ጸልዩ ይላል። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ይልና ሳታቋርጡ ነው ምን አድርጉ ምለው ጸልዩ ይልና በሁሉ ደግሞ አመስግኑ። በሁሉ አመስግኑ። ታዲያ ምንም የለኝም አትበሉ። የመልእክት ርዕስ ነው። ምን ማለት አለብን? ምን ማለት አለብኝ ለምትሉ ሰዎች ባለው ነገር ምን አድርጉ? አመስግኑ። ይህን አድርጎ የሚያቅሰው አለ። ልጸልይላችሁ። ማጉረምረም የሚባል ከአፋችሁ ላይ ዛሬ ማታ ይነቃል። እስቲ አንድ ጊዜ ጮሁና ይነቃል በሉ እስቲ። አንብቡ መዝሙር 34 ላይ ዳዊት እንዲላል እግዚአብሔርን ሁል ጊዜ ምን አደርጋለሁ? እባርከዋለሁ። ምስጋናም ይላል ዘወትር በአፌ ነው። ጌታ ምስክሬ። በደንብ አሜን ብለህ ተቀበል። አሁን አፋችሁ በምስጋና ይሞላል። እያየው ነው እያጉረመረመ ጌታ ምን አደረገለን? ትንቢት ሰምቻለሁ። ምን ሆነ? እግዚአብሔር እንዲህ ብሎኝ ቆየብኝ ምናምን ለምትሉ ሰዎች ማጉረምረምን ከአፋችሁ አውጡ። እስራኤላውያን እያጉረምረሙ የነበሩ አጉረምራሚዎች መንገድ ላይ ነው የቀሩት። አልደረሱም፣ አልገቡም። መንገድ ላይ ተቀብረዋል። መንገድ ዛሬ እግዚአብሔር ታዲያ እንዲህ ብሎ አውጅ ብሎኛል። እጆቻችሁ ከፍ አድርጉ። አሜን ብሎ ለሚቀበል ሰው ልናገር። ከነገ ማለዳ ጀምሮ አሜን ቤታችሁ የምስጋና ቤት ይሆናል። መቼ ታለቅሳለች? መቼ ግራ ይጋባል? መቼ ተስፋ ይቆርጣል እያለ አትቁረጡ ተስፋ። ድምጻችሁ ከፍ አድርጉና አባት አለኝ በሉ እስቲ። ስለዚህ ምንም የለኝም አትበሉ፣ አትበይ። ምን ማለት አለብኝ ለምትሉ ሰዎች ባለው ነገር ምን አድርጉ? አመስግኑ። ሁለተኛ እቺ ሴት ምን ሆነች ካላችሁ በጣም የሚገርመው የእግዚአብሔር ሰው ኤልሳዕ ከሰፈር ባዶ ማድጋ ሰብስቢ በሚለው ሰዓት ምንም ጥርጣሬ አልነበራት። ምን ሆነች ካላችሁ ከጎረቤት ሰበሰበች። በእግዚአብሔር ሰው በነብዩ ኤልሳዕ የሚሰራው ታምራት ስለምታይ ወደና አየለች ሰፈር ሄዳ የወደቀውን ገንቦ ሰብስባ ይዛ ማምጣት፣ እንትና ሰፈር ሄዳ የሆነ ነገር አንስታ ወደ ቤቷ ማምጣት። ልጸልይላችሁ ጌታ መልእክት ሰጥቶኛል። ጎረቤቶቻችሁ ከናንተ በኢየሱስም የሆነ ነገር ፍላጋ ይመጣሉ። ፕሬካራ ታራባሲ ብራባ ጎረቤቶቻችሁ የሰፈር ሰው የሷ ቤት እኮ አይታወቅም ዱቄት አይጠፋም እያሉ የሷ አካውንት አይታወቅም ብር ጠፍቶ አያቅም እያሉ እግዚአብሔር ከዚህ በኋላ ሰጪ ያድርግ። አሜን።
ከፍ አድርገች ምን ያለ አባዳ ዳባ 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 በደበበን ብለህ ተቀበል። እግዚአብሔር ከሰው እጅ የተቀበልክበትን ምዕራፍ ይዘጋዋለኝ አለ። ይዘጋል። መስጣት እየፈለግ ባዶ የቆሶ መስጣት እየፈለግ እጅ ባዶ ይሆነብህ ጌታ እንዲህ ብለህ ተናገር ብሎኛል። ይህ ወር የመስጣት ወር ይሆናል። ማብላት እየፈለጋችሁ ጎዳና የወደቀውን ማንሳት እየፈለጋችሁ እጃችሁ ያጣረ ኪሳችሁ ያጣረ በሚገርም ሁኔታ በጸሎት ተቆያችሁ እግዚአብሔር እንዲህ ብሎ አውጅ ብሎኛል። ነገ አንድ ብሎ ለ10 ሰው ጌታ ነው ጀምረዋል። ባዶ ማድጋ ሰብስባ በጣም የሚገርመው የጌታን እጅ እየጠበቀች ነው። ታዲያ ምንም የለኝም አትበል ብያለሁ። ምን ማለት አለብኝ ለምትለው ሰው በእግዚአብሔር ችሎታ መተማመን። እግዚአብሔር ችሎታ በይዘው እግዚአብሔር የታምራት አምላክ። አሁን እኔ የሚያወራው ይሄ ትንፋሽ የሚባለው በታምራት ነው የተገጠመው። እንደው በጣም የሚገርመው በሬ በስንት እግር ነው የሚሄደው? አንተን በሁለት እግር እንድትሄድ አድርጎ የታምራት አምላክ። ይኸውልህ በዚህ ዓለም የሌለሽውን አንቺን ፈጥሮ ዛሬ ቁጭ ብለሽ ቃል እንድትሰሚ ያደረገው ጌታ የታምራት አምላክ ነው። ሴትዮዋ በእግዚአብሔር ችሎታ ላይ ተማምና የእግዚአብሔር ሰው የተናገረውን ሰበሰበች። እግዚአብሔር በባዶ ነገር ታምራት ማድረጉን ልማት ስለሆነ እንደ እግዚአብሔር ነብይ ልጸልይልህ። አሜን። ነገ ማለዳ ሳቅ ይሆናል። በእግዚአብሔር ችሎታ መተማመን፣ በእግዚአብሔር ታምራት መተማመን። እጆቻችሁ ከፍ አድርጉና የኔ አምላክ ባሉ እስቲ ታምራትን አድራጊ ነው ባሉ፣ በሱ ችሎታ ባሉ እስቲ እተማመናለሁ ይባል። እልልታ ለጌታ ይሰማ። ያንሳል። እልልታ ለክብር ጌታ ቢገሙ ለክብር ጌታ